ዓለም ትልልቅ የታሪክም የነገረ ዕውቀትም እንቅስቃሴ ውስጥ ትልልቅ የሰው ልጅ አቅጣጫ የቀየሩ ትልልቅ ሁነቶች አሉ። አንደኛው ካልቸራል ተርን የሚባለው፣ ሁለተኛውና ትልቅ ዋናው ሊንጉዊስቲክ ተርን የሚባለው የሰው ልጅ ስለ ቋንቋ ያለው ግንዛቤና ፍልስፍና በጣም የተቀየረበት። ቋንቋ ስንል ኪነ ጥበብ፣ ስነ ጥበብ ሁሉ ነገር ማለታችን ነው። ይሄ የሰው ልጅ የሚሰራበት ከፍተኛው ጉልበትና ኃይል ስለሆነ ያ ትልቁ ተርን የሰው ልጅ እዚህ ያደረሰው ትልቁ ተርን ሊንጉዊስቲክ ተርን ነው የሚባለው። ለኛ ለኢትዮጵያውያን በኢትዮጵያውያን ኮንቴክስት ትልቁ ተርን የሚመስለኝ የህዳሴ ግድብ መጠናቀቅ እና የድረ ህዳሴ ጥበብ የሚል መሪ ቃል ይዞ እዚህ መቆም ይመስለኛል። ለኢትዮጵያ ትልቁ ተርን የህዳሴ ግድብ መገንባት ነው። ከዛ በኋላ ተከታትለው ብዙ ያገኘናቸው የዲፕሎማሲ፣ የመሰረተ ልማት የተለያዩ ድሎች አሉ። ዋናው ግን ተርኑና አንከሩ ህዳሴ ይመስለኛል እና ድህረ ህዳሴ ጥበብ ቶታሊ ብዙ ነገር የሚለውጥ የጥበብ ዘርፉን ሙያተኞች የሚፈትን ኢራ ላይ ያለን ይመስለኛል። ከረንትሊም እንግዲህ ባለፈው የለውጥ ዘመን እኔ ይሄ የጥበብ ዘርፍ በጣም እድለኛ የሆነበት ዘመን ነው የሚመስለኝ። አንደኛው እድለኝነቱ ሮሮውንና ቃናውን ድምጹን ወደ ድረ ህዳሴ ዲስኮርስ ሀቲት የመቀየር ኃላፊነት ይጥልበታል። ሁለተኛው የጥበብ የመከወኛ ስፍራዎች፣ መሰረተ ልማቶች በሚያስደነግጥ ሁኔታ ከገጠር እስከ ከተማ እያጥለቀለቁ ነው። የጥበቡ ማህበረሰብ እነዚህን ስፍራዎች የማነቃቃት አክቲቭ የማድረግ ለሰባዊ ልማት ለሀገር ጥቅም እንዲሆኑ ለማስቻል ከፍተኛ ፈተና በጥበቡ ማህበረሰብ ላይ የተጋረጠበት ጊዜ ይመስለኛል። ተርን ነው። ይሄም ትልቁ የሀገራችን የእጥፋት ጊዜ ይመስለኛል። ከዚህኛው ሐሳብ ጋር በጣም ሪሌት ያደርጋል። ጥበብና ባህል ስፍራ አለው፣ በጣም ሰፊ ስፍራ አለው። ስለዚህ የጥበቡ ማህበረሰብ ፕላትፎርሙ የሚናገርበት፣ አገር የሚመራበት፣ ማህበረሰብ የሚያገለግልበት፣ ለብሔራዊ ጥቅም ድምጹን የሚያሰማበት ፕላትፎርም እየበዛ ነው። ስለዚህ ጥበቡ ማህበረሰብ ከፍተኛ ዝግጅትና በስልት ዘርፉን የመምራት ኃላፊነት ተጥሎበታል ማለት ነው። የኪነ ጥበብ ማህበረሰቡ ይሄንን ትልቅ ሁሉ አቀፍ ተርን መሰረት አድርጎ ጠንክሮ መስራት ይኖርበታል። አንዱ ተርኑን ከሚያሳዩ ጉዳዮች መካከል ይሄም መድረክ ነው። ይሄም ለጥበቡ ማህበረሰብ የተከፈተ ትልቅ መድረክ ነውና የጥበብ ማህበረሰቡ በርትቶ እንዲሰራ አደራ ላለሁ።